አንቺ መሰሪ የዛለት አመጣጥሽም አካሄድሽም አላማረኝም ነበር። ብትለቀኝ ነው የሚሻለው። ምን እንዳታመጪ አቤል። ርብቃ እንዴት ነው ወደክ? በጣም እንጂ። ኧረ የአረብ ሽንት ቤት ያጣበጇ ከንፈርህ እንዳይቆርጠው። አንቺ ግን ትንሽ አበዛሽው አልመሰለሽም? እንዳታስቢ ወንድምሽን እንከባከብልሻለሁ። ያቺ ፍቅረኛ ተብየውንም ከነኮተታው ነው አንከባልዬ የምጥልልሽ። ታዲያ ካዘንሽላት ታይና እሷን እተዋታለሁ። ከሷ በላይ ግን ለራሴ ስለማዝን አንተን አልተውም። ባምን ደስ ይለኛል። ግን ቆይ እንዴት ብዬ ለማን? እስኪ ልብሽን ጠይቂ። ቆይን ያለ አንቺ ማን አለኝ? የእውነት የማደርገው ይመስልሻል? መብሰልሰል በጸጸት የግርሳት ሆኖ መኖርህ ሀክም ወይ መጉደልህ አመመኝ። ምነው ፍቅር ምን ሆነሻል? እዚህ ቤት ለደቂቃ መቀመጥ አልፈልግም። ለምን? ቆይ እህቴ ምን ብላሽ ነው? እኔ ከዚህ ቤት ለመውጣት እህት እኮ እኔን መናገር አይጠበቅባትም። ደግሞ ቤት አለኝ አይደለ? በቃ ቤት መሄድ እፈልጋለሁ። እሱማ እኮ አለሽ፣ ግን ያው እዚህ እኮ ከኔ ጋር ጊዜ እንድናሳልፍ ብዬ ነው። እዛም እኮ አብረኸኝ መሆን ትችላለህ። እሱማ እንችላለን፣ ግን ምን መሰለሽ የኔ ፍቅር፣ ማለት ነፃ የምንሆነው እዚህ ነው። በዛ ላይ እህቴም እኮ ወዳሻለች አይደል? አዎ እንዴ፣ አንቺን ለመቀበል እኮ እንዴት ደፋ ቀና ስትል እንደነበር። ተይ እንጂ ልፋቷንማ ከንቱ አታድርጊባት። አንቺን ለመቀበል ነው አንቺን ለማቃጠል። ምን አልሽኝ ፍቅር? ምንም ማለት ትጨነቂብኝ። ይሄ ቤት የእህቴ ቤት ቢሆንም የኔ ቤት ነው። እሺ ፊሬት ነው አለ። ምን ነው ፈለግሽው? ለሰዎች ያመጣሁት ዕቃ አለ፣ አስተካክዬ ጨርሻለሁ። ካላስቸገርኩ እንዲወስድልኝ ነበረ። አሬ ምን ማስቸገር ነው? እግረ መንገዱን ያደርሳቸዋል፣ ችግር የለውም። እሺ በቃ ላምጣው። አፍቃሪ ምን ነው ብቻህን ታወራለህ እንዴ? ነው ያቺ የአረብ ገረድ እብደቷን አጋባችብህ? አንቺ ለምንድነው ላፍሽ ለከተማ አይኖርሽ? ስትከበሪ ወቂ እንጂ። ሰሚኛለሽ? ድጋሚ ስለ ፍቅር እንደዚህ የምታወሪ ከሆነ አይነስብሽን ነው ማጠፋሽ። ሰው እኮ የሚወደውን ሰው ነው የሚመታው። አግኝቼ ነው። አንቺ ጤና የለሽም እንዴ? አዎ በአንተ ምክንያት አጥቻለሁ። እና ሄደሽ ታከሚዋ? አዎ ለዛ ነው እዚህ ያለሁት ዶክተር ጋ። ይኸውልሽ ድምፅሽን ቀንሽ፣ ርብቃ ልትሰማ ትችላለች። ፍላጎት ይሱ አይደል? ይኸውልሽ ሄርሜላ ፈልገሽ ነው አይደል የመጣሽው? የለችም። በቃ ያለችበት ደውለሽላት ሂጂ። እዚህ ምንም አትሰሪ። ተሳስተሃል። እሷ ናት የላከችኝ። እና የተላክሽበትን ይዘሽ ሂጂ። ምንድነው የተላክሽበትን ይዘሽ ሂጂ አላልከኝ? እና ከኔ ጋር ምን ያገናኘዋል? አቤልን የራስሽ አድርገሽ ይዘሽ ሂጂ ነበር ያለችኝ። ጤና የለሽም። አቤል ርብቃ ያኔ ማር ይሄ ገና ጅማሬው ነው። ፍቅር ምንም አትበለኝ። ያየሁት ነገር በቂ ነው። ያየሽውን የተረዳሽበት መንገድ ልክ አይደለም። ቆይ እኔ ምን አጎደልኩብህ? ከኔ ምን አተ ነው? ይኸውልሽ ድንገት ሳላስበው መታገል ጀመረች። በዛ መሀል ነው አንቺ የመጣሽው። ህፃን እመስላለሁ እንዴ? ልክ ነሽ እኮ። እኔም በሁላ ላስብ የምችለውን ነገር ነው ያሰብሽው። ግን መኝኝ በመሀል ምንም የተፈጠረ ነገር የለም። ባምን ደስ ይለኛል። ግን ቆይ እንዴት ብዬ ለማን? እስኪ ልብሽን ጠይቂ። ቆይን ያለ አንቺ ማን አለኝ? የእውነት የማደርገው ይመስልሻል? አይመስለኝም።
ከአንቺ ውጭ ማንም የለኝም። እባክህ እምነቴ እንዳታጎልብኝ። ከአንተ ጋር ሰፊ ህልም አለኝ። ብዙ ነገር አስቤ ነው የመጣሁት። ይኸውልሽ ፍቅር፣ እኔም ከአንቺ ጋር ሰፊ ህልም ነው ያለኝ። ደግሞ ህልማችን እንዳናሳካ ብዙ እንቅፋቶች ይመጡብናል። ግን ይኸውልሽ እነዚህን እንቅፋቶች በመቀያየም ሳይሆን በመነጋገርና በመተማመን ነው የምናልፋቸው። ያኔ ነው ህልማችንን ማሳካት የምንችለው። እሺ አምናለሁ። በይሽ በቃ አሁን ፏ በይና ወተን ምሳ እንበላለን። እሺ አንተን ቀይር። እኔ እኮ 5 ደቂቃ በቂ ነው። ያን ያህል ጊዜ አልፈጅም። እና ምን ለማለት ነው? ያው ሴት ነሽ፣ ለራስሽ ጊዜ ሰጥተሽ በደንብ ፍክት በይ እያልኩሽ ነው። እንደዚህ አላም ነው ከሚገባው በላይ ውብ ነሽ። ስለዚህ እንደዚህ ልውጣ? ደስ እንዳለሽ። ስቀልድ ነው። በቃ እመጣለሁ። ጓደኛዬ ዛሬ ተሳክቶልኛል። የመጨረሻ ይመስለኛል። እሱን ለኔ ታዩ እና ሜሪ እንዴት ሆነች? ውይ ደስ ይላል። ስንት ሰዓት ትመጫለሽ? ልታድሪ ነው? እንዳታስቢ፣ ወንድምሽን እንከባከብልሻለሁ። ያቺ ፍቅረኛ ተብየውንም ከነኮተቷ ነው አንከባልዬ የምጥልልሽ። በእኔ ተማመኝ፣ አደርገዋለሁ። ፍቅር ጨርሻለሁ። ወይ ጠራኸኝ? ቄስ ይጥራሽ። አቤልን የሪች አድርግለት ብሎ ሊጸልይልኝ ከሆነ አሜን ይጥራኝ። ቆይ አንቺ ቤት የለሽም እንዴ? አትሄጂም? አለኝ፣ ያውም እናት ሀገር ካናዳ እኮ ሂጂ። ቤቴ ባዶ ነው። ውሃ አጣጬን ይዤ ነው የምሄደው። ይኸውልሽ በእናትሽ ከቻልሽ እዚህ ቤት ባለሽ ደስ ነው የሚለኝ። አይገርምም? ለልጆቼ የምነግራቸው ጥሩ ታሪክ አለኝ። አባታቸው አይወደኝም ነበር፣ ሊያየኝ አይፈልግም ነበር። ከዛ ለማለት ራሱ ይኸውልሽ ሌላ ታሪክ ያስፈልጋል። ያ ደግሞ በፍጹም አይሆንም። እመነኝ ይሆናል። ቆይ አንቺ ምንሽን ተማምነሽ ነው ይሄን ያህል እርግጠኛ ሆንሽ? ኮከብህን አስቆጥሬ። ድሮም እኮ አትመኝም። የሆነ የጠንቋይ ፊት ነው ያለሽ። ሳትቀምስ ስለ ጣዕሜ ማውራት አይከብድም? ይኸውልሽ ስመለስ እዚህ ቤት ላይሽ አልፈልግም። ፍቅር እንዴት ነው ያማረብሽ! እንዴት ነው ወደድክ? በጣም እንጂ። ኧረ የአረብ ሽንት ቤት ያጣበጇ ከንፈርህ እንዳይቆርጠው። አንቺ ግን ትንሽ አበዛሽው አልመሰለሽም? ልቀቀኝ እባክህን አቤል ተረጋጋ። እባክህ አቤል ልቀቃት፣ ትሞትብሃለች። ስርዓት ለምን አይሆንሽ? አቤል ልቀቃት። አቤል ትሞትብሃለች፣ ልቀቃት። እቺ ኖራ ምንም አጠቀም። ስለዚህ መሞቷ ማንንም አይጎዳም። እባክህ አቤል ተረጋጋ። ልቀቃት፣ ያጠራት ነው። አቤል እባክህን አቤል። እመነኝ ዋጋ ትከፍልበታለህ። ምን አለ ባልነካኋት ነው ማስብልህ። ለምን ከብድ ጋር ታወራለህ? በእናትህ በቃ ና እንሂድ። ማነው እብድ? አንቺ? ምን ነው ደበረሽ? ሁለታችሁንም ሰራላችኋለሁ። ና እንሂድ በእናትህ በቃ። ወይኔ ልጅ እንዲህ ናትና የማንም ገረድ እኔ ነድ። ድሮም ሄርሜላ ናት የምታስደፍረኝ። ያቺ ወሬኛ ነግራት ነው የሚሆነው። ሄሎ እባክሽ አትጩሂ። እራሷ ጓደኛሽ ነች፣ ክብሯን ያጣችው። ይኸውልሽ ስመለስ እዛ ቤት ካገኘኋት እገላታለሁ። እሺ? ምን? እሱንማ እንድታደርግ በጭራሽ አልፈቅድላትም። እኛ አስተዳዳሪ ያስፈልገንም። ይኸውልሽ
ቆይ እኔ ሲጀመር እንዴ ይኸውልሽ ከዚህ ምን አድርግ ነው የምትልክ? ያቺ ወሬኛ እየተፈጠረ ያልተፈጠረው ነገር ሁሉ አውርታላታለች። ትንገራታ ምን እንዳይመጣ ነው። ቤት አለን፣ ቤታችን እንሄዳለን። እሷ አላስጨነቀኝም። እና ምንድነው? ዛሬ መምጣት አልችልም። ጓደኛዬ ሁላ እሷ ጋር ነው ማድረው። ስለዚህ ያቺ መሽቁቅ እናንተ ጋር ትደርቆ ነው የምትል። ትደራ እንደሌለች ማሰብ እኮ ነው ከኛ የሚጠበቅብን። አንቺ አልገባሽም። ለተንኮል እኮ ነው አመጣጧ። እንዳመጣጧ እንቀበላታለን። ችግር የለውም። ባይሆን ርቦኛል፣ እንሂድ። ይቅርታ የኔ ፍቅር ረሳሁሽ አይደል? እንሂድ በቃ። የማንም ገረድ አፏን ትክፈትብኝ። ቆይታ ያለሽ ምን ነው ከአረብ ሀገር ባልመጣው እስክትይ ድረስ ነው ፍዳሽ ነው ማበላሽ። አንተ ደግሞ አንዴ እጄ እስክትገባ ድረስ ነው እንጂ እንዴት በፍቅሬ ጠብ እንደማደርግ አሳይሃለሁ። አሁን እንደ ውሻ ጭራህን እየቆላ ስሬ ትነጠፋለህ። ያኔ እኔ ተረኛ ሆናለሁ። ብሽቅ ይሄን እኮ አለማቸውን እየቃጩ ይሆናል። ለነገሩ የመጨረሻ ቀናቸው ነው። ፈታ ይበሉ። ከዚህ በኋላ አቤልና ሪች ነው የሚባለው። እኔ የምልህ ግን ወይ የሪች ሀሳቧ ግን ምንም አልገባኝም። ማለት በመሀላችሁ የሆነ ደስ የማይል ነገር እየተሰማኝ ነው። ምንም የለም። በእርግጥ ያው እሷ እንዲኖር ትፈልጋለች፣ ግን ደግሞ እኔ ልቤ ከአንድ ሰው በላይ ያስተናግድ እንዴ። እንደዚህ አይነት ማጥፊያ እያለ ነው ቆዳዬን ስፈትግ የነበረው። እንደዚህ ከሆነማ ቤት ድገሚ እንዴ። ኧረ ተው፣ ሰው እያየን ነው። ይሄና ምን ችግር አለው? ፍቅሬ እኮ ነሽ። ደግሞ መጀመሪያ ስትስሚኝ ሰው አይን አላትም ነበር። ተው እንጂ ነው። አዎ ምን ሆነክ ነው? አይ ምንም። እቺ ሴትዮ ቆይ ምን ላድርጋት? የትም ሆና ደስታዬን መበጥበጡ አይቀርም። እርግጠኛ ነኝ ደስታዬን የሚያደፈርስ ነገር ነው። መቼስ ጥሩ ነገር ከእሷ እንደማይወጣ አውቃለሁ። አይ ይቅርብኛል። አይሆን አቤታችን ብንሆን እኮ የካፌው ምግብ ሰርቻ በላክ ነበር። ያው ውጭውን እንየው በዛውም ነፋሲን ካም ብዬ ነው እንጂ ሙያሽንማ አልጠራጠርም። ልትጠራጠርም ያምራል። ባይሆን አሁን ከወጣን አይቀን እቤት ደርሰን እንምጣ። ምን ሆንክ? አይ ደህና ነኝ። እርግጠኛ ነህ ደህና ነህ? ብርዱ ነው መሰለኝ። በቃ ወደ ቤት እንሂድ። እሺ ና እንሂድ በቃ። እሺ ወይ የኔ ማር ቆንጆዬ እኮ ነሽ። ምንም አይወጣልሽ። መቼም አንቺን አይቶ የማይማልል ወንድ ካለ ጤናው መረጋገጥ አለበት። እንዴ ቆይ ይሄ ልጅ እየጠበቁት እሷን ይዞ ሊያድር ነው እንዴ? ጎሽ ቁጭ በይ ነው ፍቅር። ደህና መሸ። የሆነ የተቃጠለ ነገር ይሸተኛል።
ልክ ነሽ የኔ ፍቅር። ወይ ካልሆነ ውሃ ነገር ልድፋበት። ኧረ ተው ራሱ ተቃጥሎ ተኖ ይጠፋል። ቀልድሽ ሲያስቅ። ይሄ እኮ አረብ ሀገር ከመሄድሽ በፊት የነበረ ትሬንድ ነው። አንቺ ላይ ስነ ስርዓት ይኖርሽ። ከዚህ በኋላ እሷን ስትናገረት እንዳልሰማሽ። እሷ ምን እኔ መናገር መብት የላትም። እሷ እኮ ቤቷ ነው፣ መብቷ ነው። ተሳስተሃል ማሬ። የእሷ ቤት አፈር ሆኗል። ምንድን ነው የምታወራው? ትታያት የኔ ፍቅር። እሷ ዝም ብላ ነው የምትዘላብደው። ይልቅ ቅድም ሽንቴ ምናምን እያልሻል ነበር። መጸዳጃ ቤት ሂጂ፣ በዛው ልብስ ቀይሪ፣ ረፍት አድርጊ። እመጣለሁ እኔ። እሺ እየራስቸው ነበር። እሺ በቃ እሺ። ትሰሚኛለሽ? ድጋሜ የቃል ካንቺ አንደበት ሲወጣ ብሰማ እንቅልሽን ነው እሺ የማስወጥሽ። ይሄ ይገርምሃል እንዴ? እስኪ ቴሌግራምህን ከፍተህ ይላኩልህ። እኔ ባንቺ ወጥመድ መውደቅ ይመስልሻል? አላየውም። ጥሩ እንግዲህ ለሩቅ አሳያታለሁ። ምን አባሽ ነው ታሳያት? ለማወቅ ከጓጓ እንግዲህ ምን ይደረጋል። አንቺ መሰሪ የዛለት አመጣጥሽም አካሄድሽም አላማረኝም ነበር። ብትለቀኝ ነው ይሻላል። ምን እንዳታመጪ ኦኬ። ርብቃን ነው ጠራት። ያኔ ራስህ ታስረዳታለህ። ሻውን እናጥፊው። እንዳታስበው ልጅ ጉልበት እንድጠቀም አታስገድጂኝ። ይሄንንስ በጉልበት እንዳጠፋው አደረከኝ። በየቦታው ኮፒ አድርጌ ያስቀመጥኩትንስ። ቆይ ከኔ ምንድን ነው የምትፈልጊው? አንተን። እሱ እንደማይሆን ልብሽ ያውቀዋል። እንደውም በተቃራኒው ነው የሚሰማኝ። ይኸውልሽ ርብቃን በጣም ነው ማፈቅራት። እኔ የእሷና የእሷ ብቻ ነኝ። ከዚህ በኋላ ግን የኔ ትሆናለህ። ታስቢው። አንድ እድል ብቻ ነው። ቪዲዮውን ካሳየኋት በደቂቃዎች ውስጥ ጥላ ትሄዳለች። ግን እኮ ምንም አልተፈጠረም። እሱን የምናውቀው እኔ እናንተ ብቻ ነን። ቪዲዮውን ብታየው አታምነህ። ቆይ ግን ምን አይነት ሰው ነሽ? አስበው እስኪ አገሬ ስገባ ኖርበታለሁ ያለችው ቤቷ የጨረቃ ተብሎ ፈረሰባት። አንድ ያለኝ የምትለው ፍቅረኛዋ እንኳን ከቆንጆ ሴት ጋር ለሙን ሲቀጭ ስታዩ ምን እንደሚሰማት ታሳዝናለች አይደል? ታዝኝላታለሽ። ታዲያ ካዘንሽላት ተይና። እሷን እተዋታለሁ። ከእሷ በላይ ግን ለራሴ ስለማዝን አንተን አልተውም። ምን ቀን ነው ግን ያወቅኩሽ? የዛሬ ዓመት ነው መጋቢት ወር አካባቢ ከእህት ጋር ኤርፖርት ልትቀበሉኝ የመጣችሁ ጊዜ። ወይኔ ሳይህ ልቤ ልትፈርጥ ነበር። ምን አለ ፈርጦ ቢሆን ኖሮ እዚህ አጣብቂኝ ውስጥ አልገባም ነበር። እኔ የምለው የሆነ የተቃጠለ ነገር ይሸተኛል ብል። ታውቂያለሽ ግን እላይሽ ላይ ጋዝ አርገፍክፌ እንዳቃጠልሽ እየገፋፋሽኝ ነው። ትችላለህ። ያኔ ቪዲዮ ሶሻል ሚዲያውን ያጥለቀልቅልህ። ቆይ ሴትዮ፣ ቆይ ግን ምን ላርግሽ? እቅፍ አድርገህ ሳመኝ። ሳወራሽ ራሱ ትኮሰኩሽኛለሽ። ግድ የለም ስትቀርበኝ ትወደኛለህ። ያኔ ቆንጆ ተረጋጊ። ምን አይነት ችግር ውስጥ ነው የገባሁት? የቤቷን መፍረስ ለመናገር ጨንቆኝ ጭራሽ ሌላ መዘዝ። ደግሞ ለዚህ ሁሉ ተጠያቂ ያቺ ሄርሜላ ናት። በእርግጠኝነት ሆነ ብለው አቅደውበት ነው። ትምጣ ብቻ ነው። የኔ ከርታታ፣ ምንም ላደርግልሽ አልቻልኩም። ግድ የለም አንቺ ሳትሰሚ ሁሉንም ነገር አስተካክለዋለሁ። አቤል 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 አንቺ አምሻል ምን ፈለግሽ? አንተ አንቺ ልጅ ግን ጤነኛ አይደለሽም። በቃ ተይኝ። እኔ ልተው አልችልም፣ ምክንያቱም አካሌ ነው። ይኸውልሽ የሚገባሽ ከሆነ በጨዋ ደንብ ልንገርሽ። እኔ በጣም የምወዳት ፍቅረኛ አለችኝ። ሲቀጥል ከእሷ ጋር ልንጋባ ነው። በቃ ስለዚህ ተይኝ። ስለዚህ ከመግባትህ በፊት አቤል ርብቃ
ይኸውልሽ ርኬ